ልዑል አንቺም ከገባሽ በመንገዴ ዜማዬንም እገልሻለሁ አላት። ያንቺም ምክር ሰምቼ ወንድሜን አደጋ ላይ ጣልኩኝ። ስለዚህ እንኳን የአንድ ሰው ነፍስ የሺህ ሰው ነፍስ አጠፋለሁ ለወንድሜ ስል በማለት ለዜማ ነገራት። ይህን ልታረግ አልፈቅድልህም ብትለውም እኔ ግን የአንቺን ፍቃድ አልጠየቅኩም በማለት መልስ ሰጣት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዜማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ዜማዊ ድራማን ክፍል 57ን ይዤላችሁ መጥቻለሁ እና እንድትከታተሉ በአክብሮት ጋብዛችኋለሁ። ዜማዬ እንግዲህ ባለፈው እንደምናስታውሰው ክፍል 56 ላይ ኢዛና ልዑልን ሬሳዋን አሳየኝ እድልን ብሎት ይዞት እየሄደ ነበረ። እድልን ሬሳ መስላ ተኝታ ነበረ። ነገር ግን ኢዛና ወዛና ተንከሲስ ልጅ አልነበረም። እድልን ለማመን ወይም ለማመን አንዴ ልቧን በቢላ መውጋት አለብኝ፣ እንደዛ ካልሆነ አልረካም ወይም ብዙ በህይወቴ አሰቃይታኛለች፣ እንደዛ ካላደረግኩ ሰላም አላገኝም ይለዋል። ልዑልም ይሄን ልታረግ አልፈቅድልህም፣ ግደላት አልከኝ ገደልኳት፣ ሬሳዋን አሳየኝ አልከኝ አያሳየው፣ ስለዚህ ከዚህ በላይ ምንድን ነው የምትፈልገው ይለዋል። እሱም አይ እንደዛ ቢሆንም ልዑል ለምን አንተ ይሄን ፈለክ? ማለቴ ኦልሬዲ የሞተች ሰው ናት፣ በወጋትም ባልወጋትም ምን ልዩነት አለው ይለዋል። በዚህ ቅስፈትም እድል ትነቃና አንተ አውሬ ይሄን ያክል እንደዚህ ጨካኝ ያደረገህ ምንድን ነው? በልጁስ ላይ ለምንድን ነው የምትጫወትበት? የሌለውን ወንድሙን አለ እያልክ ስትለው እሱም ሳላደንቅሽ አላልፍም የትወና ብቃትሽን፣ ነገር ግን ናታን አለ በህይወት ይላታል። ለምን በአንደበትህ እኮ እንደገደልኩ የነገርከኝ ሲል፣ ነገር ግን ሬሳውን አላሳየውሽም አይደል ሲላት፣ አዎ ሬሳውን አላሳየኝም፣ ነገር ግን ውሸትህን ነው እኮ የሚሆነው፣ በእርግጠኝነት ገለኸዋን ሲለውም አይ እኔ አልገደልኩትም፣ አንተ ደግሞ ጀግናው ደግሞ አሁን ይህን ባደረክበት እጥፍ ነው የሚያስከፍልህ ይለዋል። ከዛም ልዑልም እጁን ይዞ ወንድሜ የት እንዳለ ሳትነግረኝ የትም አትሄድም ይለዋል። እሱም የትም አትሄድም ሲለው ልቀቀኝ፣ እኔ መሄድ አለብኝ፣ ወንድምህን በዚህ ተግባርህ የምታገኘው መስሎ ከሆነ ተሳስተሃን ይለዋል። ልዑልም ስሜታዊ ይሆንና ኢዛናን መሬት ላይ አድርጎ ድብድብ አድርጎ ይቀጠቅጠዋል። ከዛም ተነስቶ ወንድምህን የምታገኝበት ጥሩ ሰው ስለሆንኩ አንድ እድል ልሰጥህ እችላለሁ፣ ከዛ በኋላ እንገናኛለን ብሎት ያለበት ቆሞ ጥሎት ይሄዳል። ዜማዬና ልዑል የሚገናኙበት ቦታ የወትሮ ቦታ ተቀጣጠሩ። ዜማዬን በጣም ተናዶባል ነበር። ልዑል አንቺን በመስማቴ ነው ወንድሜን አደጋ ላይ ጣልኩት፣ አንቺን ሰምቼ ነው እያለ እየተናደደባትና እየተበሳጨባት ነበረ። እሷም ተረጋጋና የሆነውን ነገር ንገሬ ስትለው ይህን የጅል ስራ ሰርቼ ወንድሜን በህይወት የነበረውን በህይወት ላጣው ነው ይላታል። እሱም እስቲ የሆነውን ነገር ንገሬ ስትለውም የሆነውን ነገር ከሀስከበ ይነግራታል። ሲነግራትም በጣም በቃ አይዞህ ምን ላድርግ ተረጋጋና ሌላ ሀሳብ እንሰባለን ስትለውም ለምን ግደላት እንዳለኝ እውነት መግደል ነበረብኝ። እድልን እኮ መግደል እኮ ጥፋት እኮ አይደለም፣ አንድ ኃጢአተኛና ክፉ ሰው ከዚህ ከምድር ማስወገድ ነው ይላል ማለት ነው። እሷም ይሄን እንድታረግ አልፈቅድልህም ስትለው ያንቺን ፍቃድን ያልጠየኩም ብሎ ልዑልን በንዴትና በስሜታዊ ሲላት ኢንስፔክተር ወይም ፖሊሱ የዜማ ዘመድ እሷ ባታስቆምህ እኔ አስቆምሃለሁ ብሎ ወደ ጨዋታው ተቀላቅሏል። እሱም ማን ተብዬ ነህ ደግሞ አንተ ሲለው ተዋውቀው ሶስተኛ ወገንን እንድናቅ ይረዳናን ያልኩ እሱ ነው፣ ዘመዴ ነው፣ ፖሊስ ነው ትለዋለ። ኦ አንቺ በራስሽ መሄድ ከጀመርሽ ቆየሻ ይላታል። እንደዛ አይደለም ሶስተኛ ሰውን ለማግኘት ነው አልኩ አይደል እንዴ ተዋውቁ ስትለውም የአንቺ ችግር እንጂ ሶስተኛው ሰው የኔ ችግር አይደለም። ስለዚህ ዜማዬ እኔ ለወንድሜ ስል እንኳን የአንድ ሰው ሬሳ የአንድ ሺህ ሬሳ ቢሆን አጠፋለሁ ይለዋል። ፖሊሱም ከህግ በላይ ምንም ሊሆን አይችልም ሲለው ወንድሜ ሲታገትና ወንድሜ ሲሰቃይ ግን ህግ እኮ አልነበረም ብሎ በመመለስ ከእንግዲህ ወዲያ በመንገዴ አንቺ መሸሱም ከገባችሁ በሬሳችሁ ላይ እንጂ የምረማመደው በማንኛችሁም ላይ አይደለም ይላል። ዳንዳናናሃም
ደስ የሚል ጊዜ ያን ብስጭቱና ንዴቱን ቁጣውን አብርዳለት ደስ የሚል ጊዜ ከተጨዋወቱ በኋላ ወደ ቤቷ እየተመለሰች እያለ እድልም ሶስተኛውን ሰው ወይም አለቃውን አግኝታ ነበረ። አለቃውንም የሆነውን ሁሉ ነገረችው። ኢዛና እሷን ሊያስገድል ሬሳ ሆነሽ አሳየኝ ያላትን ሬሳ ሆናለት ነበረ። ነገር ግን ልቤን እወጋሻለሁ ሲለኝ ነቅቼ ነበረ። ናታን አለ እያለ ነው ትለዋለች። የእሷ አለቃም ወይም ሶስተኛ ወገንም በጣም ተናዶና ተበሳይቶ ለምንድን ነው ይሄ ሁሉ ሲሆን ያልነገርሽኝ? እንዴት ይሄ ሁሉ ስህተት ትሰሪያለሽ? ይላል። እኔ እኮ ይሄን እኮ ያደረኩት አውቄ አይደለም ገድዬዋለሁ አለኝ፣ አመንኩት። እንዴት ሬሳ ሳታይ? ስለ በሰዓቱ አምኜው ነበረ ትለዋለች። እሱም ኢዛና ሰውየውን ወይም ናታንን ከማስወገዱ በፊት አንቺ ቀድመሽ ማስወገዱ ይቀድማል፣ ወይም ወንድሙ ከማግኘቱ በፊት አንቺ ቀድመሽ ልታገኙ ይገባል ይላታል። እሱንም ማን እንዴት አድርጌ ላገኘው እችላለሁ ይላታል። እሱም እንዴት እንደምታገኘው እሱ የአንቺ ስራ ነው የአንቺ ስህተት እስከሆነ ድረስ ብሎ አለቃዋን በቁጣና በብስጭት ጥሏት ይሄዳል። እድልም በጣም ጨነቋትና በጣም ጠበባትና ወደ ቤቷ እየሄደች እያለ ያዳና ነሃ ተቃቅፈው ወደ ቤት ሲለያዩ ታያታለች። ተደብቃ የነበረችው ወይም ስለሷ ማንነት የሚያውቁትን በተረትና በምሳሌ ስትነግራት፣ ነሃ ግን በጣም ተበሳጭታ ነበር ወይም ተናዳ ነበረ። በቃ ደንግጣም ነበረ። ድንብርብሯ ጥፍት ብሎ ነበር። የምትላትን ነገር አይኖቿ ክርትት እያሉ እውነት እያወቀችባት መስሏት ነበረ። የምርም አውቃባታለች። ምሳሌዋ እንደዛ ነው። ምን ነው ደነገሽ? ነፍሰ ገዳይ መሰልኩሽ እንዴ እኔ ትላታለች። አዎ ነፍሰ ገዳይ እንኳ መስለሽኝ አይደለም፣ ነገር ግን እኔ ዝም ብዬ ፈርቼና ደንግጬ ነው ትላታለች። እሷም አይ አትፍሪ፣ በቃ የድሮ ወጃጅ እኮ ሲገኝ ታቃቅፎ ሰላም ይባላል ትላታለች። እሷም በቃ እሺ ብላ ሰላም ብላት ትለያያለች። ነገር ግን ይሄን እንዳወቀችባት ነሃ ለወንድሟ ሁሉንም ነገር ትነግረዋለች። እሱም በጣም ይበሳጭና በአንቺ ምክንያት ነው እንዲህ የሆንኩት፣ ስለዚህ ወደደችም ጠላችም 1,000,000 ብር ታመጣለች፣ ብታቅም ባታቅም። እባክህ ወንድሜ፣ እናቴ በዚህ ሁኔታ እያለች አንተን ብታጣ ደግሞ የባሰ ትጎዳለች። ይሄ ነገር ይቅርብን፣ ሰርተን ያመጣ ነው ገንዘብ አይደለም ሲላትም እሱ ግን እስካሁን ይህን ሁሉ መንገድ ተጉዞ አሁን ማቆም እንደማይችል ይነግራታል። ብትለምነውም እሱም አልሰማትም፣ ጥሏት ይሄዳል። ያቤሌ እቤት ቁጭ ብሎ ዜማዬ ለምን እንደዚህ አደረገች? እውነት በህይወት እያለች ለምን ጨከንሽ? ማን ነው እንደዚህ ሊያጨክንሽ የቻለው? ማን ነው እያለ እየተብሰለሰለ ነበር። ኢንስፔክተርም ወይም ፖሊሱም እሱም ከሱ ነው የሚጀምረው ዜማዬ ምርመራ ስላላት በጣም ጨንቋታል። እሱ እኮ ተበዳይ እንጂ በዳይ አይደለም፣ ፍቅረኛ ነው እኮ ስትለው እኔ እንዳንድ ፖሊስ እንጂ ማስበው እንዳንድ ፍቅረኛ አይደለም፣ ላንቺ ነው ፍቅረኝነቱ ለእኔ አይደለም። ስለዚህ ለእኔ በእኔ አይን ሁሉም ሰው ተጠርጣሪ ነው፣ ልዑልም ሳይቀር አንቺም ልኮኝ ትችያለሽ ይላታል። እሷም ግራ ገብቷት ለፖሊሱ በመናገሯ ትጸጸት ወይስ አትጸጸት ግራ ገብቷት በመካከል ቤት ለዜማዬ ያቤል እያዜመ እዛ ቤት ውስጥ አንዴ ከጓዳ አንዴ ከሳሎን አንዴ ከኪችን እያያት ግራ እየተጋባ ለሱም ዜማዬ ግን ይሄን ያህል ለምን እንደጨከነችበት ግራ ግብት ብሎታል። በድጋሜ ልዑል ለኢዛና ይደውልና እንገናኝ ይለዋል። እሱም ተገናኝተው ምንድን ነው የፈለግከው ሲለውም በድጋሜ እድል ሰጥተኸኝ የፈለግከውን ነገር አድርጌልህ የሰው ነፍስም ቢሆን አጥፍቼ ወንድሜ እንድታሳየኝ ይፈልገዋለሁ ይለዋል። አሁን ግን 3 እጥፍ ነው የሚያስከፍልህ ይለዋል። እሱ ማለት ምን ማለት ነው ሲለው ያዳንና አቤልንና ያዳን እድልን እንድትገላቸው ፈልጋለሁ ይለዋል። እሱም እንዴት ይህን ሁሉ ነፍስ ላጠፋ እችላለሁ ሲለው አንድም የገደለ ወንጀል ነው፣ 2ም የገደለ ወንጀል ነው፣ 3ም የገደለ ወንጀል ነው። ስለዚህ እነዚህን ታልገደልካቸው እኔ ህይወቴን በሰላም መኖር እፈልጋለሁ፣ ተጨማሪም 500,000 ብር እፈልጋለሁ ይለዋል። ያዳም ይህን በማለቱ ልዑልም በጣም ተበሳይቶ ይሄን ላደርግ አልችልም፣ ስለዚህ ሁሉም ነፍስ መጥፋት ከሆነ 4ኛ ደግሞ አንተን አጥፍቼ ሁሉንም እንትን እላለሁ ይለዋል። ልዑልም በጣም ተናዶና ስሜታዊ ሆኖ ስለነበረ በቃ እሺ አንድ ነገር እንድታደርግልኝ እፈልጋለሁ፣ ወንድሜ በህይወት መኖሩን ማረጋገጫ እፈልጋለሁ ሲለውም
እሱም አልፈልግም ልሰጥህ አልችልም ሲለውም አይ ይሄ እንኳን ግዴታ ነው፣ ይሄን ካላደረግ እኔ እኮ ሞኝ አይደለሁም፣ ዝም ብዬ የዶሮ ነፍስ አይደለም የሰው ነፍስ ማጠፋው ሲለውም ትንሽ ኢዛና ካሰበ በኋላ እንደዛ ከሆነ እሺ ጠብቅ፣ ፎቶ ወይም ቪዲዮ እልክልሃለሁ በስልክ፣ ያን ካየህ ግን ምንም ስህተት አልፈልግም። እኔ ግን አንድ ነገር እያሰብኩ ነው፣ ያዳንና እድልና አቤላን ካስወገድኩት መጨረሻ እኔና ወንድሜን የምታስወግደን ይመስለኛል ሲለውም ልዑል እንደዛ ሲለውም እኔ እኮ እንደዛ ማላደርገው አብሮ አደጌ ስለሆናችሁ ነው። አብሮ አደጌ ምንም ቢሆን ይህን ያህል አልጨክንም። ከዛ ሀገር በሰጠህ ገንዘብ ሄጄ ሌላ ሀገር ህይወቴን መመስረት እችላለሁ ይለዋል። እሱም ይሄን በመጠየቁ በጣም ግራ ተገብቶት፣ ነገር ግን አሁንም ወንድሙ በህይወት መኖሩን ከነገረው ይሄን ከማድረግ ወደኋላ እንደማይል ልዑል እየነገረው፣ እድል ግን አግኝተሽ አስተካክል ስለተባለች ኢዛናን አግኝታ የሆነውን ሁሉ እስከ ዛሬ የተሳሳትነውን ሁሉ ተሳስተናል፣ ተንግዶ ዳግም መታረም አለብን ትለዋለች። እሱም አንቺ ነሽ የከዳሽኝ፣ መጀመሪያ እኔ ላስተካክልልሽ አልችልም፣ ተንግዶ ዳ እኛ ሳይሆን እኔ ብለሽ እሰቢ፣ እኔ ራሴን መንገድ መርጫለሁ፣ እኔ አፈቀርኩሽ፣ ፍቅርን ጠየቅኩሽ፣ አንቺ ግን በፍቅርሽ ፋንታ ስላፈቀርኩሽ የሰው ነፍስ ጠየቅሽ፣ ነፍስ ገዳይ ያደረግሽ፣ ስለዚህ ይህን ላደርግልሽ አልችልም ይላታል። እድልም እኔ አንተን ለመጉዳት አንድ ቀንም አስቤም አላቅም፣ ላስብም አልችልም። እባክህ ተረጋጋና የነበሩትን ስህተቶች እናርማቸው፣ አሁንም እድል አለን ስትለው ለእኔ ተንግዶ ዳ ከአንቺ ጋር መስራት የሚባለው ነገር አይታሰብም። እኔ ለራሴ በቂ ነኝ፣ ለራስሽም ራስሽ በቂ፣ የራስሽ ጉዳይ ነው ይላታል። ለጥሩ ጊዜ እንዴ ታፈቅረኝ የለም እንዴ? ቆይ ያፈቀረ ሰው እንዲህ ነው እንዴ? አንቺ በአንቺ የፍቅር ስም ሊጠራ አይገባም። ስለዚህ እባክሽ ተፊት እንጂ ድጋሚ ባገኝሽ ነው ራሴ ላጠፋሽ እችላለሁ ብሎ ኢዛና ገፍትሯት ሄደ። እሷም ግራ ገብቷ ቆይም ያን ችግር የለውም ከኔ ጋር ጨዋታ ምን እንደሆነ አሳይሃለሁ፣ የነፍስህን ዋጋ ነፍስህን እኔ ራሴ ወስደዋለሁ፣ ናታንንም አገኘዋለሁ ትለዋለች። እሱም የራስሽ ጉዳይ ብሎ ጥሏት ይሄዳል። አቤል አቤት እያለ እየተብሰለሰለ ያለ ድንገት በሩ ይጓጓና በር ሊከፍት ሲል ፖሊሱ ነበረ። ማን ልበል ሲል አይ እኔን እንኳን አታውቀኝም ግን አቤል ነህ ሲለው አዎ አቤል ነኝ ይላል። በቃ አንዳንድ ነገር ላወራ ፈልጌ ነው ወደ ቤት ልግባ ብሎት ወደ ቤት ይገባሉ። ውድና የተከበራችሁ የዜማ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ኔክስት ሳምንት እንገናኝ። ቸር ሰንብቱ።